ቅድስት ጃይካል እሱን የሚመስል ሰው ወደ ቢግ ዳዲ ልኮ ነበረ። ማሁልና ጂሃን ቢግ ዳዲን ለመያዝ ሞክረው ሲሆን ነገር ግን አልተሳካላቸውም ነበር። ቢግ ዳዲ ደግሞ ጂሃን እግሩን መጥቶት የነበረ ሲሆን ጂሃን ብዙ ደም ፈሶታል። ታይላንድ ውስጥ አስቸኳይ ኦፕሬሽን ለጂሃን እየተደረገለት ነው። ማሁልና አሊያ ሳይንቲስት ጆን ከውጭ ሆኖ እየጠበቁት ነበር። ከቆይታ በኋላ ዶክተሩ ይወጣል። ዶክተር ንገረኝ፣ ጂሃን ላይ ምን ተፈጠረ? ዶክተሩን በአስቸኳይ ኤቢ ፕላስ ደም እንደሚያስፈልገው ነገራቸው። ለጂሃንም ማሁል የራሱን ደም ይሰጠዋል። አለቃ ጥሩ ሰው ነህ፣ ደምህን እየሰጠኸው ነው? አሊያ ደማችንን እኮ ለሚያስፈልጋቸው ሰዎች መስጠት አለብን። በማውራት ላይ ያሉ በድንገት ማሁል አንድ ቪዲዮ ይላክለታል። ቪዲዮንም ሲያየው በጣም ይደነግጣል። ቪዲዮ ላይም አርዲኤክስ የጫነ አንድ መኪና ያሳያል። አርዲኤክስ ማለት ሮያል ዲሞልሽን ኤክስፕሎሲቭ ማለት ነው። ይህም ማለት የሚፈነዳ ኬሚካል ነው። በጣም ይገርማል። ይህ አርዲኤክስ ከፈነዳኩ ሙሉ ከተማውን ያበላሻል። ማሁል በድጋሚ ሲያየው ይሄ ቪዲዮ ከለንደን እንደተላከ አውቋል። እናንተስ ታውቃላችሁ? ካወቃችሁ መልሳችሁን በኮመንት ጻፉ። ከቪዲዮ በላይ በደንብ ከተመለከታችሁት የለንደን አይን ተብሎ የሚጠራው ነገር ይታያል። እንዲሁም ደግሞ ቪዲዮ የተላከበት ስልክ ቁጥር +20 የሚል ነው። ይህም ደግሞ የለንደን ከተማ ነው። ማሁል ወዲያው ዊሊያም ለተባለው የለንደን መርማሪ ደወለለት። እንዲሁም ስለተላከለት ቪዲዮ ነገረው። ስለዚህም ቢግ ዳዲ የለንደንን ከተማ ሊያጠፋ ነው። አሁን ይህንን ለማስቆም ማሁል ከለንደን መርማሪው ጋር መተባበር አለበት ማለት ነው። መጣለው በቃ ወደ ለንደን። ይሄ ማለት ማሁል ወደ ለንደን ይሄዳል ማለት ነው። ጥሩ እድል ነው። ይሄንን እድልማ መጠቀም አለብኝ። አለቃ ለንደን እኮ የሆነች ጓደኛ አለችኝና ብታይ እንዴት እንደናፈቀችኝ። አሊያ ዳር አትበይ፣ ታስፈልግኛለሽ። አብረን ለንደን እንሄዳለን። ይህንንም ስትሰማ በደስታ መደነስ ትጀምራለች። አሊያ በቃሽ፣ አሁን ቢግ ዳዲ ለመያዝ ጊዜ ማባከን የለብንም። ማሁልም ቶሎ ብሎ ወደ ለንደን ለመሄድ ትኬት ከኦንላይን ይገዛል። ከመሄዱ በፊት የለንደኑ መርማሪ ቢግ ዳዲ ዳርክ ዌብን ለተለያዩ ህገወጥ ስራዎች እንደሚጠቀም ነገረው። ማሁልም ስለዚህ እነዚህ የሳይበር ወንጀለኞችን ሲያስብ አንድ ሰው ትዝ ይለዋል። ማን ይመስላችኋል? ሀከር አዲ ትዝ አለው። ይመስለኛል ለአዲ መደወል አለብኝ፣ ምናልባት እሱ ይረዳኛል። እናም ለአዲ የድምፅ መልእክት ላከለት። ከዛም ከሳይንቲስቱና ከአሊያ ጋር ወደ ለንደን በረራውን ይጀምራል። ማሁል ከመሄዱ በፊት ለጂሃን አበባና የምስጋና ደብዳቤ ያስቀምጦለት ነበረ። አሊያ ማስተናጋጇን ጠርታ የማንጎ ጁስ እንደምትፈልግ ነገረቻት። ነገር ግን በሚያሳዝን ሁኔታ ከማንጎ ጁስ በቀር ሁሉም እንዳሉና ማንጎ ጁስ ብቻ እንዳሌለ ነገረቻት። እሷም በጣም ተናደደች። የማንጎ ጁስ ብቻ እንደምትፈልግም ነገረቻት። አስተናጋጇን በመገረም የሆነ ነገር ተናግራት ስትሄድ ማሁል መሳቅ ይጀምራል። አሊያ ደግሞ አስተናጋጇ ምን እንዳለቻት አልሰማችም ነበረ። ማሁል አስተናጋጇ ምንድን ያለችኝ? ለምን ትስቃለህ? አሊያ ምንም አይደለም። አሁን ደግሞ ሳይንቲስት ጆን አሊያ ላይ መሳቅ ይጀምራል። ሁለቱም ሲስቁባት ስታይ በጣም ትናደዳለች። አረ አሊያ ንዴትሽን ቀንሽ፣ ያለበለዚያ ፕሌኑ ሊከሰከስ ይችላል። አሁን ደግሞ ሙሉ የፕሌኑ ሰው መሳቅ ይጀምራል። ከቆይታ በኋላ አስተናጋጇ ሻይና ቡና ለማሁልና ለሳይንቲስቱ ይዛ መጣች። ከዛ በኋላም ለአሊያ ብዙ ምግብ ይዛላት መጣች። ይህንንም ስታይ በጣም ደስ ይላታል። ይህ በእንዲህ እንዳለ ሀከር አዲ ሙምባይ ውስጥ ነበር። ስልኩን ሲከፍት ከማሁል የድምፅ መልእክት ተልኮለት ነበረ። ከዛ አዲ ወዲያው ላፕቶፑንና ሌሎች ነገሮችን አዘጋጀ። ከዛ ወደ ለንደን የሚወስደውን ትኬት ለመግዛት ሞከረ፣ ግን ምንም ትኬቶች አልነበሩም። ከዛ ቶሎ ብሎ ከዌብሳይቱ ላይ ሀክ አድርጎ ጠልፎ ለራሱ ነጻ ትኬት ይገዛል። አታስቡ፣ መጥፎ አስቤ አይደለም፣ ማሁል ጋር ለመሄድ ነው። ቢግ ዳዲም የለንደንን ከተማ እንዴት ማፈንዳት እንዳለባቸው ለመወያየት ጃይካልን ጠራው። ፀሐይ ከመጥለቋ በፊት ማሁል፣ አሊያና ሳይንቲስቱ ወደ ለንደን ኤርፖርት ደረሱ። ፕሌኑ አርፏል፣ ነገር ግን አሁንም አሊያ ተኝታለች። አሊያ ንቂ እንጂ ለንደን ደርሰናል። ምን አለበት ብተኛ ባትረብሹኝ እናንተ ሰዎች። አሁንስ ሰለቸኝ ነኝ ዴ ከዛ ኤርፖርት ውስጥ ማሁል ቦርሳውን ሰጥቷት ሄደ። እዚሁ ሁኚ አሊያ፣ 5 ደቂቃ ብቻ እመለሳለሁ።
ከዛ ማሁል ይሄዳል። ሳይንቲስቱም ደግሞ ስልክ እያወራ ከአሊያ ይርቃል። ከዛ ወዲያው ብዙም ሳይቆይ የሆነ ሰው እየሄደ አሊያን ይገጫታል። ይቅርታ እመቤት። ሂድ ካጠገቤ አለበለዚያ ዋ። ከዛ በመካከላቸው አለመግባባት ተፈጠረ። አሊያ ጤነኛ ነሽ? ግን ምን እያደረግሽ ነው? ከዛ ሶስቱም ሰዎች ወደ ድብቅ ሆቴል ይሄዳሉ። ሀከር አዲም ደግሞ ወደ ለንደን እየተጓዘ ነበረ። ማሁል የለንደን መርማሪ ዊሊያምን እንዲተዋወቁ ወደ ሆቴሉ እንዲመጣ ሊደውልልን ነበረ። ግን እነ ቢግዳዲ ስልኩን ከጠለፉበት ሆቴሉን ሊያውቁ ይችላሉ ብሎ ስላሰበ አልደወለም ነበር። ስለዚህም ለዊሊያም ፎቶ ላከለትና እንዲህ ብሎ ቴክስት ጻፈለት። ወደ ሆቴሉ ስትመጣ በዚህ ምልክት ለይቼ እንዳውቀህ የሚል ነበረ። ከቆይታ በኋላ 3 ሰዎች ወደ ሆቴሉ ይመጣሉ። 3ቱም ደግሞ የዘነጡ ነበሩ። አሁን የቅድሙን ምስል በማየት የለንደን መርማሪው የሆነውን ለይታችሁ አውጡ። ምስሉን በደንብ ካያችሁት ምስሉ ላይ ያለው ፓተርን ከመካከለኛው ሰው የጫማ ክር ጋር ይመሳሰላል። ይህም የሚያሳየው የለንደኑ መርማሪ ዊሊያም እሱ ነው ማለት ነው። ታዲያ ሌሎቹ እነማን ናቸው? ከዛ ማሁል ቴክስት ላከለት። እነዚያ ሰዎች ደግሞ በድብቅ ለቢግዳዲ የሚሰሩ ሰዎች ነበሩ። ከዛ ዊሊያም ወደ ማሁል መሄድ ሲጀምር 2 ሰዎች ወዲያው ቢላ ይወረውሩበታል። ማሁልም ሽጉጥ ተኮሰ። ጥይቱን ቢላውን ይመታዋል። ይህንንም ሲያይ መርማሪ ወደ ኋላ በመዞር ሁለቱንም ከባድ ምት መታቸው። ነገር ግን ሁለቱም ሰዎች ዊሊያምን ይዘውት ወደ ላይ ወረውሩታል። ከዛ የመስታወት ጠረጴዛ ላይ ወደቀ። ይገርማል። እነዚህ ሰዎች በመደባደብ ዲግሪ ያላቸው ይመስለኛል ከቢግዳዲ ተልከው ሳይመጣ አይቀርም። ከዛ ቶሎ ብሎ ማሁል ለአሊያ ደወለላት። እሷ ደግሞ እየታጠበች ነበረ። አይ ማሁል ምን ፈልጎ ነው ደግሞ? አሊያ ደግሞ በዛን ሰዓት የመርማሪ ማሁልን ጌም እየተጫወተች ነበረ። እናም ተነስታ መሄድ አልፈለገችም ነበረ። አሊያ እርዳታሽ ያስፈልገኛል፣ ቶሎ ነይ። ኧረ አለቃ እየታጠብኩ ነው እንዴ? ከዛ ማሁል ዲግሪ ስላላቸው ተደባዳቢዎች ነገራት። እሺ በቃ እመጣለሁ። ከዛ አሊያ የተለያዩ የተጠቀለሉ እርጥብ ፎጣዎችን አዘጋጅታ ይዛ ሄደች። ማሁል ከሰዎቹ ጋር እየተደባደበ ሲሆን ዊሊያምም ማሁልን እያገዘው ነበር። ነገር ግን ሰዎቹን ማሸነፍ አልቻሉም። ከዛ ፎጣዋን ወርውራ አንዱን ሰውዬ መታቸው። አንዱን ደግሞ ዘላ በመያዝ በፎጣ አይኑ ሸፈነችው። ከዛም በኋላ ሰዎቹ በስተመጨረሻ ሊያዙ ይችላል። አሊያ ጎበዝ ሴት ነሽ በጣም። አዎ አለቃ፣ ከድሮ ጀምሮ ጎበዝ ነኝ። አሊያ እንዲህ እያለች የእሷን ታሪክ ለለንደኑ መርማሪ መናገር ጀመረች። አሊያ አቁም፣ ዊሊያም መቼም ስለ አንቺን አይፈተሽም። ከዛ በኋላ ማሁል ከሳይንቲስት ጆን ጋር ክፍላቸውን እንዲቆዩ ለአሊያ ከነገራት በኋላ ከዊሊያም ጋር በመሆን እነዛን 2 ሰዎች ወደ የሆነ ቦታ ወሰዷቸው። ከዛ ሲቀጥል ቢግዳዲ የሁለቱን ሰዎች መያዝ ሲሰማ በጣም ተናዶ ሽጉጡን ይተኩሳል። ከዛ ጃይካል አጠገቡ ደረሰ። አታስብ አለቃ፣ መርማሪዎቹን የምንገልበት ሌላ እቅድ አለኝ፣ አትጨነቅ። በሌላ በኩል ደግሞ እነ ማሁል 2 ሰዎች አስረው እየደበደቧቸው ነበረ። ተናገሩ አለበለዚያ እገላችኋለሁ። ነገር ግን እነዛ ሰዎች ምንም ሊናገሩ አልቻሉም። ከዛ ወዲያው ሀከራዲ ለማሁል ይደውልለታል። አለቃ ለንደን ልደርስ ነው፣ የት ልምጣ? እዛ ኤርፖርት ከተቀመጠ አሊያ መታ ትወስድሃለች። ከዛን አዲን ሄዳ እንድታመጣው ለአሊያ ደወለላት። ግን አሊያ ብቻሽን አትሂጂ እሺ፣ ከሆቴሉ ቦዲጋርድ ይዘሽ ሂጂ። እሺ አለቃ፣ አታስብ፣ ሄጄ እመጣለሁ። ከዛ ስልኩን ቶሎ ዘጋችው። ወይኔ እቺ ልጅ እኮ ምንም አልሰማችኝም። ከዛ እነ ማሁል ሰዎቹን መደብደብ ይቀጥላሉ። በድጋሚ የማሁል ስልክ ይጮሃል።
ከዛ ወደ ውጪ ይወጣል። ሄ ዶክተር ሳንጃና እንዴት ነሽ? በመቀጠል ዶክተሯ ደህና እንደሆነችና ነገር ግን የሆነ ሰው ሊያወራው እንደሚፈልግ ነገረችው። አዲስ ሰው አልነበረም። ሙምባይ ውስጥ ያለችው ገዳይ የነበረችው ሶፊያ የምትባለው ሴት ነበረች። ከዛም ማውራት ጀመሩ። እሷም ላለፉት 5 ዓመታት በአሸባሪነት ስትሰራ እንደነበረና አሁን ግን እሱን ትታ ከማሁል ጋር ብቻ መስራት እንደምትፈልግ ነገረችው። በጣም ጥሩ ሶፊያ፣ ዛሬውኑ አብረን መስራት እንጀምራለን። አሁን ስለ እነ ቢግዳዲ ንገሪኝ። ከዛ ማሁል ወደ ዊሊያም ተመለሰ። ሁለቱም ሰዎች ደግሞ ምንም አልተናገሩም ነበረ። ከዛን በሩን በዲጂታል ፓስወርድ ቆልፎት ወደ ሆቴሉ ተመለሱ። ሆቴል ውስጥ ሳይንቲስቱ ቁጭ ብሎ ሙዝ እየበላ ነበረ። አሊያ ደግሞ ከአዲ ጋር መምጣት ነበረባት፣ ግን እሷ የለችም። ስልክም ሲደወልላት ስልኳ አይሰራም ነበረ። ከዛ መፍራት ጀመረ። ብዙም ሳይቆይ ደግሞ ቅድም የደወለለት ሀከር አዲ እንዳልሆነ አውቋል። ከዚህ ቀጥሎ ያለውን የአዲ ንግግር ሰምታችሁ እንዴት እሱ እንዳልሆነ ገምቱ። ሄሎ አለቃ፣ ወደ ለንደን ልደርስ ነው። የት ልምጣ? አዲ እንዳለው ከሆነ ወደ ለንደን ሊደርስ እንደሆነ ነበር የተናገረው። ይህ ማለት ገና በረራ ላይ ነው ማለት ነው። ነገር ግን በበረራ ወቅት ምንም አይነት ኔትወርክ የለም። ታዲያ አዲ እንዴት ፕሌን ውስጥ ሊደውል ይችላል? ይህ ማለት በአዲ ድምፅ ሌላ ሰው ነበር የደወለው ማለት ነው። ከዛ ለአዲ ሲደውልለት አሁን ገና ፕሌኑ ኤርፖርት እንደደረሰ ነገረው። ከዛ ማሁል ደህንነቱ የተጠበቀ ቦታ እንዲጠብቀው ነግሮት ስልኩን ይዘጋዋል። ማሁልም በፍጥነት መኪና ከሆቴሉ ማናጀር ላይ ወስዶ ይሄዳል። መርማሪው ዊሊያም እየተከተለው በሞተር ይሄዳል። የአሊያ ህይወት አደጋ ላይ ስለሆነ ማሁል በፍጥነት እየነዳ ነው። ከዛም ማሁል ለሳይንቲስቱ የድምፅ መልእክት ላከለት። ሳይንቲስት ጆን፣ አሊያ ጠፍታለች። እሺ፣ ስለዚህ አንተ ከሆቴሉ ወዴትም መውጣት የለብህም። ኧረ እኔ አልወጣም። አሊያ እኮ ሰው ሚላተን አሰማም። ለዚህ ነው። ኤርፖርትም ከደረሰ በኋላ መመልከት ጀመረ። ነገር ግን አሊያ የለችም። ከዛ ማሁል በጣም ፈራ። ምክንያቱም ምንም ጉዳት ሳይደርስባቸው ተመልሰው ወደ ሙምባይ እንደሚመጡ ለዶክተር ሳንጃና ቃል ገብቶላት ነበረ። ማሁል የኤርፖርቱን ተቆጣጣሪ በማናገር የሴኩሪቲ ካሜራዎቹን ቼክ አደረገ። ነገር ግን አሊያ ወደ ኤርፖርቱ አልገባችም ነበር። ማሁል ወጥቶ ሲሄድ 3 ሰዎችን አየ። 3ቱም ሰዎች ደግሞ ጀርባቸው ነው እንጂ ፊታቸው አይታይም ነበር። ነገር ግን ማሁል ወደ ሰዎቹ ሄደ። ታዲያ ማሁል ወደ ሰዎቹ የሄደበት ምክንያት ማንን አይቶ ይመስላችኋል? ሶስተኛው ሰው ሀከር አዲ ነበረ። ማሁልም ከኋላ ሄዶ ሲነካው ሀከር አዲ ቡና እየጠጣ ነበረ። ከዛ ሁለቱም ተጨባበጡ። ማሁልም ሁሉ ነገር ስለ አሊያ ነገረው። አታስብ አለቃ፣ አሁኑን የአሊያን ስልክ ጠልፈዋለሁ። ከዛ አዲ ላፕቶፑን አውጥቶ የአሊያን ስልክ ትራክ ማድረግ ጀመረ። ከዛ የአሊያ ስልክ ከኤርፖርቱ በብዙ ኪሎ ሜትር ርቆ የሚገኝ የአትክልት ቦታ ነበር ያለው። አዲና ማሁልም በፍጥነት በመኪና ሲሄዱ የአሊያና የቦዲጋርዱ መኪና ጉዳት ደርሶበት ነበረ። እንዲሁም ቦዲጋርዱ ሞቶ ነበረ። አለቃ አይተሃል? የእነ አሊያ መኪና አደጋ ደርሶበታል። አይደለም አዲ፣ ይሄ አደጋ አይደለም፣ የሆነ ሰው ነው እንዲያደረገው። እና ማሁል ለምን ይመስላችኋል ሌላ ሰው እንደዚህ ያደረገው ብሎ የተናገረው? መልሳችሁንም በኮመንት ጻፉ። መኪናው የተጋጨው ከሙዝ ዛፍ ጋር ሲሆን የመኪናው የፊት ክፍል በጣም ተጎድቷል። ነገር ግን ዛፉ ምንም አልሆነም። ታዲያ መኪናው እንደዚህ ተጎድቶ ዛፉ ምንም ያልሆነበት ምክንያት ምንድን ነው? የሆነ ሰውማ አደጋውን ካደረሰ በኋላ መኪናውን ወደ ዛፉ አስጠግቶት ነው የሚሆኑ። በዛው አጋጣሚ መርማሪ ዊሊያም መጣ። ከዛ ጃይ ካለ ዊሊያም አንድ ቪዲዮ ላከለት። ቪዲዮ አሊያ ቁጭ ብላ ጭንቅላቷ ላይ ደግሞ ቦምብ ያሳያል። ቦምቡ ደግሞ የቀረው 5 ደቂቃ ብቻ ነበረ። ከዛ በኋላ አሊያ ተፈነዳለች። አዲ፣ የዚህን ቪዲዮ አድራሻ በፍጥነት ንገሪ። በደቂቃ ውስጥ አዲ የአሊያን አድራሻ አገኘው። አለቃ፣ አሊያ ከ2 ኪሎ ሜትር ርቀት ላይ ነው ያለችው። ሁሉም ሰዎች ወደ አቅጣጫው እየበረሩ ይሄዳሉ። አሁን አሊያን ለማዳን ትንሽ ደቂቃ ነው የቀራቸው። ማሁልም በጣም ፈርቷል። ምክንያቱም በሰዓቱ ካልደረሰላት ሁሉንም ነገር ሊያጣ ይችላል። አለቃ፣ መኪናውን አቁመው። ከዛ መርማሪ ዊሊያም በፎቅ 2ኛው ፍሎር ላይ የሆነ ነገር ያያል። ኦ አሊያ ናት፣ እንፍጠን። ሁሉም ወደ ክፍሉ በቻሉት ፍጥነት ይሄዳሉ። ነገር ግን ቦምቡ ሊፈነዳ 1 ደቂቃ ብቻ ነበር የቀረው።
ጃይካል የአሊያ ጸጉር ላይ በቀላሉ እንዳይፈታ አድርጎ ነበር ያሰረው። አዲ፣ ዊሊያም እና ማሁል ምን ማድረግ እንዳለባቸው አያውቁም። አሁን 40 ሰከንድ ብቻ ቀረ። አሊያም ማልቀስ ጀመረች። ማሁልም መሬት ላይ ጎንበስ ብሎ አፏን ፈታላት። አለቃ እባክህ እርዳኝ፣ እኔ መሞት አልፈልግም። አሊያ ማልቀስ አቁሚ፣ እሺ የቻልነውን እናደርጋለን። አሁን 20 ሰከንድ ብቻ ቀረ። ማሁል አየር ወስዶ አይኑን ይጨፍናል። ከዛ አንድ አይዲያ መጣለት። እስቲ የመጣለትን አይዲያ ገምቱ። ማሁል የአሊያን ጸጉር ከቆረጠው ቦምቡን መያዝ ይችላል። ወዲያው ምንም ጊዜ ሳያጠፋ ጩቤ ያወጣ። አዝናለሁ አሊያ። ከዛ ጸጉሯን ይቆርጠዋል። ቦምቡንም ከያዘ በኋላ በፍጥነት ወደ ውጭ ወረውሯል። አለቃ የጸጉሬን ስታይል አበላሸው እኮ። ከዛ ማልቀስ ትጀምራለች። በዚህ ጊዜ አዲ እና ዊሊያም ደግሞ መሳቅ ይጀምራሉ። በጣም ቀልደኛ ነች። አሊያ እኮ ሙምባይ ውስጥ ታዋቂ ነች። ወንጀለኞች ራሱ ገና ስሟን ሲሰሙ በጣም ይፈራሉ። ይህንንም ስትሰማ ደስ ይላትና ትነሳለች። ከዛ ሁሉም ወደ ሆቴሉ ይመለሳሉ። እየሄዱ ሳለ ማሁል ከሶፊያ ስልክ ይደወልለታል። እሷም ቢግዳዲ ዛሬ ማታ የለንደን አይን ተብሎ የሚጠራው ቦታ የቦምብ ጥቃት ሊፈጽም እንደሆነ ነገረችው። በጣም ይገርማል። ይህንን እቅድማ ማክሸፍ አለብን። ወደ ሆቴሉ ከተመለሱ በኋላ ማሁልና ቡድኖቹ እቅድ ማውጣት ይጀምራሉ። አሊያ፣ አንቺ የፎቁ ጫፍ ላይ ለመድረስ የሚበረው መሳሪያ መጠቀም አለብሽ። ከዛ ያለው ነገር ትነግሪናለሽ። ሁሉም ሰዎች ለማታው ፓርቲ መዘጋጀት ጀመሩ። ምሽቱም ደርሶ ሁሉም ሰው የለንደን አይን ፓርቲ ሄደዋል። የቢግዳዲ ሰዎችን ለመለየት በጣም አስቸጋሪ ነው። አሊያም የሚበረውን መሳሪያ ተጠቅማ ወደ ፎቁ ጫፍ ወጣች። ከዛ ለማሁል ትደውልለታለች። አለቃ ደርሻለሁ፣ ይታየኛል። ሁሉም ቡድኖች በመንቀሳቀስ ላይ ሳሉ ማሁል የጥበቃ ፖሊስ ያያል። ይሄ ሰው ፖሊስ ራስ አይመስለኝም። ማሁል ፖሊሱን መታወቂያ ሲጠይቀው እሱ ግን ገፍትሮት መሮጥ ይጀምራል። ማሁልም ከኋላው መሮጥ ይጀምራል። ፖሊሱም ከኬሱ ሪሞት አውጥቶ ይጫነዋል። እና የማሁል አፍቃሪያን ማሁልና ቡድኖቹ ይህንን የአርኢዲኤክስ ኬሚካል ፍንዳታ የሚያስቆም ይመስላችኋል? እና ደግሞ እውነትም ሶፊያ እነ ማሁልን ተረዳቸው ይሆን? ማሁልና ቡድኖቹ የለንደንን ከተማ የሚያድናቱ ይመስላችኋል? ቢግዳዲና ቡድኖቹ የለንደንን ከተማ በአርዲኤክስ ሊያጠፉ አቅደዋል እና ሶፊያም ለማሁል መረጃውን ነግረው ነበረ። ማሁልና ቡድኑም ቦታው ላይ ደርሰው ነበረ። እነ ቢግዳዲም ደግሞ ቀድሞ ስለደረሱ ማፈንዳት ጀምረዋል። ማሁል ጠበቃውን እያባረረው ነው፣ ምክንያቱም ሪሞቱን ይዟል። እየሮጡ እያለ ማሁል ወዲያው ተሰወረበት። ሰውየውም ዞሮ ከኋላው ሲያይ ማንም የለም። እሱም በጣም መፍራት ይጀምራል። ለካ ማሁልም ውሃ ውስጥ ነበር የተደበቀው። ሰውየውም ስላወቀበት ወደሱ መሄድ ይጀምራል። አሊያ ግን በድንገት እየበረረች መምጣት ትጀምራለች። ሪሞቱንም ከእጁ ከቀማችሁ በኋላ ትመታዋለች። ከዛም በድጋሚ ለመብረር ስትሞክር ሰውየው ዘሎ ያዛትና ወደ ውሃው ወረወራት። ማሁልም በፍጥነት ከውሃው ዘሎ ወጣ። ከዛ ጥበቃውና ማሁል መጣላት ይጀምራሉ። አሊያም ውሃ ውስጥ ሆና የተለመደው ቀልዷን ትጀምራለች። Iron needs plastic. Mehul sir fantastic. ማሁል ቶሎ ብሎ ወደ ውሃው ዘሎ በመግባት አሊያን ይዟት ወጣ። የአሊያ ግርም እየደማ ስለነበረ ማሁል ፋሻ አውጥቶ አሰረላት። መርማሪው ዊሊያምን ቦታው ላይ ደረሰ።
ማሁል ብዙ ቦምብ ከተማው ላይ አለ። ስለ ቦምብ ሳይንቲስቱ ያውቃል። የት ነው ያለው እሱ? ከዛ ሁሉም ሳይንቲስት ጆንን ፍለጋ ይጀምራሉ። ነገር ግን እሱ የለም። ከዛ አሊያ ሳይንቲስቱ ተደብቆ እንደሆነ አወቀች። እና እንዴት ያወቀች ይመስላችኋል? ካያችሁት ዛፉ ስር አንድ እግር ጫማ አለ። ይህም ማለት ሳይንቲስቱ ዛፉ ላይ ተደበቀ ይመስላል። ውረድ እንጂ። እናንተ እኮ እየተደባደባችሁ ነው። እኔ ደግሞ ምንም ድብድብ አልችልም። ለዛ ነው የተደበቅኩት። አለቃ ሳይንቲስት ወረድ እንጂ ምን ነካ? ማሁልና ቡድኖቹም የተጠመዱትን ቦምቦች መፈለግ ይጀምራሉ። እነዚህ ቦምቦች ከፈነዱ ምን ሊፈጠር እንደሚችል አስቢው። አለቃ እኔ ሰባብራቸዋለሁ። ከተሰበሩ እኮ የሚፈነዱ አይመስለኝም። አሊያ ምንም ስህተት እንዳትሰሪ እሺ፣ በኋላ ትጎጃለሽ። ከዛ በኋላ ሁሉም ወደ ስራ ገቡ። የተለያዩ ቦምቦቹንም እያከሸፉ ነበረ። አሊያ ደግሞ ቆሻሻ መጣያ ውስጥ አንድ ቦምብ ታገኛለች እና ይህንን ቦምብ ራሷን ችላ ማክሸፍ ፈለገች። ምንም ሳታስብ ከሳይንቲስቱ ስላየች ብቻ ቀዩን ገመድ ትቆርጠዋለች። ማሁልም ይህንን ሳይ ቶሎ ብሎ ቦምቡን ተቀብሏት ወደ ላይ ወረወሩ። ቦምቡም ፈነዳና ሁሉም ወደቁ። የአሊያ ፊት በፍንዳታው ወደ ጥቁርነት ተቀይሯል። የማሁል ልብስና ሳይንቲስቱም እንደዛው ተጎድተው ነበረ። የአሊያ ስራ ሁልጊዜ ችግር ይፈጥራል። አንድ ቀንማ ሁላችንንም ትጨርሰናለች፣ እመኑኝ። መርማሪው ዊሊያም ሸሽቶ ስለነበረ ምንም አልተነካም ነበረ። ማሁልም በፍጥነት ወደ አሊያ ሄደ። ዛሬ በአንቺ ምክንያት ሁላችንንም ሞተን ነበር። ከዛ አሊያ ትደነግጥና ማልቀስ ጀመረች። ማሁልም የቀሩትን ቦምቦች ፍለጋ ይሄዳል። ሳይንቲስቱና ዊሊያምም ማሁልን ይከተሉታል። አሊያን ግን ማንም ያዋራት ሰው አልነበረም። ሁሉም አክሮፈዋታል። ብዙም ሳይቆይ ሀከር አዲ መጣ። አሊያ ምን ሆነሽ ነው? ማሁል ሴት ነው ያለው ሲል ጠይቃት። እሷ ግን ለአዲ ምንም ጥያቄ መልስ አልመለሰችለትም። ሄ አሊያ ቸኮሌት እኮ አምጥቼልሻለሁ። አሊያም ቸኮሌት የሚለውን ቃል ስትሰማ በጣም ደስ ይላታል። እሱም ቸኮሌቱን ይሰጣታል። ደስ ይላል። አንድ ቦምብ ብቻ ቀረ። ከዛ ሳይንቲስቱ ትክክለኛውን ሽቦ በመቁረጥ ቦምቡን ያከሽፈዋል። አዲም ወደ ማሁል ከሄደ በኋላ የቢግዳዲን ስልክ ለ2 ደቂቃ እንደጠለፈበትና እንዲሁም ጃይካልና ቢግዳዲ ጨዋታ እየተጫወቱ እንደሆነ ነገረው። የሚገርም ሰው ነው ባክህ። ከተማው ላይ ቦምባት ምቱ እሱ ጨዋታ ይጫወታል። ማሁልና ቡድኖቹም ወደ ስታዲየሙ ይደርሳሉ። ነገር ግን በስታዲየሙ ዙሪያ የቢግዳዲ ጠባቂዎች አሉ። ያለ ፍቃድ ወደ ውስጥ ያስገቧቸውም ነበረ። እሺ እና ታዲያ ማሁል ወደ ውስጥ ለመግባት ምን ማድረግ አለበት ብላችሁ ታስባላችሁ? መልሳችሁንም በኮመንት ጻፉ። በደንብ ካያችሁት ወደ ውስጥ ብዙ ውሃ የሚያስገቡ ሰራተኞች አሉ። ማሁልና ቡድኖቹም ወደ ሾፑ በመግባት ልብሳቸውን ቀይረው ይወጣሉ። ከደረሱ በኋላም ሲያዩ በጣም ይደነግጣሉ። ሜዳው ዙሪያ ብዙ ጠባቂዎች ነበሩ። እንዲሁም ከስታዲየሙ ላይም የተለያዩ ስናይፐሮችን አስቀምጦ ነበረ። ቢግዳዲን መያዝ በጣም ከባድ ነው። ያለን አማራጭ ከዚህ ቦታ መውጣት ብቻ ነው። ከዛ ማሁል እንዲወጡ ነገራቸውና ባዶ ሃይላንድ ይዘው መሄድ ጀመሩ። ሄይ እናንተ አሊያ የት ናት? ከዛ ሁሉም ደነገጡ። ጠባቂዎቹ በምንም አጋጣሚ ቢያገኛት አሊያ ላይ ሊተኩሱባት ይችላሉ። ስልክም ተደወለላት፣ ነገር ግን አታነሳም። አሁንም ያላቸው አማራጭ ተመልሰው መፈለግ እንደሆነ አሰቡ። ዊሊያም እርዳኝ፣ አሁን ስናይፐርና ሄሊኮፕተር ያስፈልገኛል። ዊሊያምም ለቡድኖቹ ደውሎ ወዲያው ሄሊኮፕተር ያስመጣል። ሄሊኮፕተሩም ከህንፃው ላይ ያርፋል። ማሁልና አዲም የጥይት መከላከያ ለብሰው ስናይፐር ይይዛሉ። ከዛ ለዊሊያም ከፎቁ በላይ ወጥቶ ተኩስ እንዲጀምርና ይህንንም አጋጣሚ ተጠቅሞ ደግሞ አሊያን እንዲያወጣት ነገረው። ማሁልና አዲም ስታዲየሙ መሃል ሲደርሱ ቦምብ መወርወር ይጀምራሉ። ከዛ ጠባቂዎቹ ቢግዳዲም መከለል ይጀምራሉ። አዲ ደግሞ በስናይፐሩ አሊያን ሲያያት
እሷ ፋንዲሻዋን እየበላች ጨዋታውን እየተመለከተች ነበረ። አሊያ እዛ ናት አለቃ። ወዲያው ጠባቂዎቹ ወደ እነ ማሁል ሄሊኮፕተር መተኮስ ይጀምራሉ። ይህንንም ግርግር ተጠቅመው ሳይንቲስቱና ዊሊያም አሊያን ይዟታል። ማሁልና አዲ ምንም ሳይጎዱ ይመለሳሉ። ብዙም ሳይቆይ ሳይንቲስቱና መርማሪ ዊሊያም አሊያን ይዘዋት ይመጣሉ። ማሁልም በጣም ተናዶ ነበር የጠበቃት። አሊያ ቆይ ሐሳብሽ ምንድን ነው? አለቃ ውድድሩን እኮ እያየው ከዛ ምንም ሳትናገር ማልቀስ ትጀምራለች። ከዛ አቀፈችው። ዛሬ ሁሉም በጣም አዝነዋል። ምክንያቱም በአሊያ ምክንያት 2 ጊዜ አደጋ ላይ ወድቀው ነበረ። ብዙም ሳይቆይ የሆነ ነገር ይፈጠራል። የቢግ ዳዲ ሄሊኮፕተሮች በመምጣት ማሁልና ቡድኖቹን በ4 አቅጣጫ ከበቧቸው። ሁሉም እጃቸውን ወደ ላይ ያደርጋሉ። ማሁልም ምን ማድረግ እንዳለበት ይጠፋዋል። አንዱ ሄሊኮፕተርም ወደ እነሱ ይጠጋል። ውስጡም ደግሞ ቢግ ዳዲ ስናይፐር ይዞ ነበረ። ማሁል በጣም ጎበዝ ነበርክ። ዛሬ ግን እገልሃለሁ፣ አታመልጠኝ። ከዚህ በላይ ማሁልን እንዳትናገረው እሺ፣ አለበለዚያ እጄን ሰጣለሁ። ይህንንም ሲሰማ በጣም ይናደድና ወደ አሊያ ሊተኩስ ያነጣጥራል። ከዛ እሱ ማንንም ሳይሰማ ወዲያው ተኮሰ። ዊሊያም ደግሞ ይህንን ሲያይ አሊያን እግሯን ይመታትና ይጥላታል። ጥይቱም ማንንም ሳይመታ ያልፋል። ማሁልም ይህንን አጋጣሚ ተጠቅሞ ስናይፐሩን አንስቶ ተኮሰበት። ከዛ ትከሻውን ይመታዋል። ከዛ ፓይለቱ ይናገራል፣ ቢግ ዳዲ ተጎድቷል፣ ተመለሱ። ከዛ ሁሉም በፍጥነት ከዛ ቦታ ላይ ያመልጣሉ። ማሁልና ቡድኑም ወደ ሆቴሉ ተመለሱ። ሁሉም ድካም ላይ ስለነበሩ እንቅልፋቸውን ይተኛሉ። ሌሊት ላይ 2 ሰዎች ይመጣሉ። ለማናጀሩም ብዙ ገንዘብ ከሰጡት በኋላ መረጃ ሲጠይቁት እሱም ስለ ማሁልና ቡድኖቹ ነገራቸው። ከዛ የክፍሉን ተመሳሳይ ቁልፍ ሰጣቸው። ክፍሉ ሙሉ ለሙሉ ጨለማ ነበረ። ማሁል ደግሞ ተኝቷል። አንዱ ሰውዬ ጩቤ አውጥቶ ወደ ማሁል መሄድ ይጀምራል። ነገር ግን ወዲያው ሁለተኛው ሰውዬ ማሁል አልጋው ላይ ተኝቶ እንዳልሆነ አወቀ። እና እንዴት ያወቀ ይመስላችኋል? ከመጋረጃው ጀርባ ካያችሁት እግር ይታያል። ይህ ማለት ማሁል ሰዎቹን ለመሸወድ ጫማውን አልጋ ላይ ካደረገ በኋላ እሱ ደግሞ ተደበቀ ማለት ነው። ሰውየውም ቀስ ብሎ ከነገረው በኋላ እሱም ጩቤውን አውጥቶ መሄድ ይጀምራል። ነገር ግን ማሁል መጋረጃ ውስጥ ሆኖ ሁሉንም ነገር እያየ ነበረ። ከዛ ማሁል መጋረጃውን በመጎተት ፊቱን ከሸፈነው በኋላ ጩቤውን ተቀብሎ የአንዱን ሰውዬ እግር ላይ ወረወረበት። በመቀጠል ማሁል አሊያ ወደ እሱ ክፍል እንድትመጣ ነገራት። አሊያ ይህን ሰውዬ ጠብቂው፣ የትም እንዳይሄድ። ከዛ ከሁለተኛው ሰውዬ እግር ላይ ቢላውን ካወጣለት በኋላ ወደ ማናጀሩ ይዞት መሄድ ጀመረ። ማሁል እነዚህ ሰዎች ከማናጀሩ ጋር ተስማምተው እንደዚህ እንዳደረጉ ወዲያው አውቋል። እና እስኪ እንዴት ያወቀ ይመስላችኋል? ትንሽ አስቡ። ሰውየው ካያችሁት ደስተኛ ሆኖ እየተዝናና እየተመገበ ነው። እንዲሁም ደግሞ የማሁል ክፍል ሁለተኛ ቁልፍ ከማናጀሩ በቀር ማንም ጋር አልነበረም። ሰውየውም ሁሉንም ሲያያቸው በድንጋጤ የያዘውን ዳቦ ለቀቀው። ማምለጥ ከፈለግ ከረዳኝ፣ ይህን ሰውዬ እናክመው። ማናጀሩም ለፖሊስ እንዳይናገርበት በመፍራት የሰውየውን እግር ማከም ይጀምራል።
ከዛ ማሁል ሁለተኛውን ሰው ለማግኘት ቶሎ ብሎ ወደ ክፍሉ ሄደ። ነገር ግን በሩ ተቆልፎ ነበረ። ከውስጥም የድብድብ ድምፅ ይሰማ ነበረ። ማሁል ለአሊያ በጣም ፈራ። በቀዳዳ በኩል ሲመለከት ግን አሊያ ሰውየውን አይኑ ሸፍነው በጣም እየደበደበችው ነበረ። የማሁል ድምፅም አሊያ ጋር መድረስ አልቻለም ነበር። አሁን ማሁል ምንም አማራጭ የለውም። በሩንም ከሰበረ በኋላ ወደ ውስጥ ይገባል። ከአሊያ ስር ሰውየውን ከወሰደው በኋላ ፊቱን ይፈታለታል። ሰውየውም ትንፋሽ አጥሮት ሊሞት ደርሶ ነበረ። አሊያ ምን እያደረግሽ ነው? ገለሽው ነበር እኮ። አለቃ ይህ እኮ አንተን ሊገል የሞከረ ሰው ነው፣ እገለዋለሁ። አሊያ በቃሽ። ይህ ሰውዬ ቢግ ዳዲን ለመያዝ እንጠቀመዋለን። ከዛ በኋላ ስለ ቢግ ዳዲ ጠየቀው። ነገር ግን ሰውየው ቢግ ዳዲን እንደማያውቀውና ሞርጋን የተባለው ሰው ማሁልን እንዲገል ብር እንደከፈለው ነገረው። በጣም ይገርማል። ሞርጋን ደግሞ ማን ነው? ማሁልም ከሰውየው ላይ የሞርጋንን አድራሻ ወሰደና ከዊሊያም ጋር ለመሄድ ተዘጋጀ። ከመሄዱ በፊት ግን አሊያ እነዚህ ሰዎች በደንብ ጠብቂያቸው፣ ተመልሰን እንመጣለን። አሊያም እነዚያን ሰዎች ከማናጀሩ ጋር ቆለፈችባቸው። ከዛ የማናጀሩ ወንበር ላይ ትቀመጣለች። ከዛ እንደለመደችው ቁጭ ብላ የመርማሪ ማሁልን ጌሞች እየተጫወተች ነበረ። እናንተም ከፈለጋችሁ መጫወት ትችላላችሁ። ሳይንቲስቱ ደግሞ ከባድ የሆነ እንቅልፍ ተኝቷል። ውጪ ስለተፈጠረው ነገር ምንም የሚያውቀው ታሪክ የለም። ይህ በእንዲህ እንዳለ ማሁልና ዊሊያም ከሞርጋን ቤት ደርሰው ነበረ። ሁለቱም ወደ ውስጥ መግባት ጀመሩ። ከዛ በጣም ይደነግጣሉ። ሞርጋን የተባለው ሰው ደግሞ መሬት ላይ ወድቆ ነበረ። ምንድን ነው ይሄ? ሞርጋን ምን አይነት ሪሰርች እየሰራ ይሆን? ወዲያው ለማሁል ከህንድ ሆና ሶፊያ ትደውልለታለች። እሷም በቀጣይ ቀን ቢግዳዲ የማሁልን ከተማ የሆነችውን ሙምባይን ለማጥፋት እንዳቀደና ዛሬ ማታ ወደ ሙምባይ በረራ እንደሚያደርግ ነገረችው። ይህ ማለት ሙሉ የሙምባይ ከተማ አደጋ ላይ ነው ማለት ነው? ዲና ጃይካል ወደ ሙምባይ ለመመለስ አቅደዋል። በተመሳሳይ ሰዓትም ማሁልና ቡድኖቹ ከለንደን ወደ ሙምባይ ለመሄድ እያቀዱ ነው። እንደተለመደው ሀከር አዲ ዌብሳይቱን ሀክ አድርጎ ለሁሉም የበረራ ትኬት ትገዛላቸው። ማሁልም ከመሄዱ በፊት የለንደኑን መርማሪ ዊሊያምን እያመሰገነው ነበር። አዲ አሊያ የት ነች? አሁን እዚህ ነበረች እኮ። እቺ ልጅ መቼም አትቀየርም። ከዛ ማሁል ሊደውልላት ሲል አሊያ ወዲያው ትመጣለች። አሊያም የተለያዩ ጣፋጮችና ሌሎች ነገሮችንም አሽጋ ይዛ ነበረ። ከዛ ለመርማሪ ዊሊያም ትሰጧለች። ሁሉም ይህንን ሲያዩ ይገረማሉ። በስተመጨረሻም ቡድኖቹ በረራውን ይጀምራሉ። ፕሌን ውስጥ እያሉ ማሁል የሙምባይን ማፕ እያሳያቸው ቢግዳዲን የሚያሸንፉበትን መንገድ እየተመካከሩ ነበረ። አለቃ ቢግዳዲን የሆነ ግብዣ ላይ ታርታ ለምን አትይዘውም? አሊያ ቢግዳዲ እኮ እንዳንቺ እጅል አይደለም፣ መቼም አይመጣም። ይቻላል። እስኪ ከሶፊያ ጋር በመተባበር የሆነ እቅዳለ። ጠዋት ላይም ወደ ሙምባይ ደረሱ። ማሁልም መጀመሪያ ዶክተር ሳንጃና ጋር ለመሄድ ታክሲ ይጠራል። ከደረሱ በኋላም ሁሉም ወደ ውስጥ ይገባሉ። አሊያም ዶክተሯን ስታያት ሄዳ አቀፈቻት። አሊያም ብዙ ነገር ይዛ ስለመጣች ሻንጣዋን ከፍታ መስጠት ጀመረች። አሊያ በቃሽ፣ አሁን ዶክተሯን ማናገር አለብኝ። ከዛም ማሁል ስለ ቢግዳዲና ጃይካል ሁሉንም ነገር ለዶክተሯ ነገራት። አሁን ሶፊያን ማግኘት አለብኝ፣ ምናልባት እሷ ልትረዳኝ ትችላለች። እና ዶክተሯም ሶፊያ አሁን እዚህ እንዳሌለች ነገረችው። በቃ ራስሽን ጠብቂ እሺ። ከዛ ሁሉም መውጣት ጀመሩ። ማሁልም ወደ ቤቱ ከገባ በኋላ መብራቱን ያበረዋል። ቤቱንም ሲያየው ምስቅልቅሉ ወጥቷል። ከዛ ቶሎ ብሎ ዶክመንቶቹን ቼክ ሲያደርግ ምንም አልሆኑም ነበረ። ምክንያቱም በማሁል አሻራ ብቻ በሚሰራ ስፔሻል ሎከር ቆልፎት ነበረ። እንዲሁም ደግሞ በአንድ በኩል ያለው መስኮት ተሰብሮ ነበረ። እዚህ ክፍል ውስጥ የነበረው ሰው ቅርብ ጊዜ እዚህ ውስጥ እንደነበረ ተረዳ። እንዴት ያወቀ ይመስላችኋል? መልሳችሁንም በኮመንት ጻፉ። በደንብ ካያችሁት እዚህ ጋር ያለው ካውያ ተለኮሶ ያለ ሲሆን እላዩ ላይም ላስቲክ ተደርጎበት ነበረ። በጣም ይገርማል። ይሄ ሰው ሙሉ ቤቱን ለማካተል ነበር እቅዱ።
ከዛ ማሁል በኋለኛው በር በኩል ሲመለከት መንገዱ ላይ አዋራ አለ፣ እንዲሁም የመኪና ጎማ አየ። ይህም ያሳየው የሆነ ሰው አሁን እንደሄደ ነበር። ማሁልም ቶሎ ብሎ ሞተሩን አንስቶ ምልክቱን እየተከተለ በፍጥነት መሄድ ጀመረ። ከዛም ነጩን መኪና ስለተጠራጠረ ወደሱ መሄድ ጀመረ። መኪናው ላይም የጃይካል ግራ እጅ ሆነው ጃጊ የተባለው ሰው ነበረ። ጃጊም ማሁልን አየው። ኦ እንዴት ሊያገኝኝ ቻለ? የጃጊ መኪናም ፈጣን ስለነበረች በፍጥነት ማምለጥ ጀመረ። ማሁልም ደግሞ አሪፍ ሞተር ስለያዘ በፍጥነት እሱን መከተል ጀመረ። ጃጊም መኪናው ላይ መተኮሻ ስለነበረ ወደ ማሁል ቦምብ ወረወረበት። ቦምቡም በቀጥታ ማሁል ፊት ለፊት ስለፈነዳ ማሁል በኃይለኛው ተጎዳ። ጃጊም መኪናውን አቁሞ መሳቅ ጀመረ። ማሁል መቼም እኛን ልታሸንፍ አትችልም። ይህንንም ሲሰማ በንዴት ወደ ጃጊ ታኩሳል። የጃጊ መኪናም ጥይት መከላከያ ነበራት። ማሁል ጥይቶችህን አታባክን። በጣም በኮንፊደንስ እያወራ ነው። ምን ተማምሮ ነው ግን? እና ማሁል ምንም ነገር ከማድረጉ በፊት ጃጊ ከዛ ቦታ ላይ አምልጦ ነበረ። ጃጊ ማለት የጃይካል ግራ እጅ ነው። ከ25 በላይ ሰዎችን የገደለ ሲሆን በጣም ልምድ ያለውና ሰላይ ሌባ ነው። ጃጊ የተለያዩ ሀገሮች ላይ ወንጀል ሰርቶ በፖሊሶች እየተፈለገ ያለ ሰው ነው። ጃጊ ማለት የጃይካልን ህገወጥ ዝውውርና ንግድ የሚቆጣጠር ነው። ጃጊም ማሁል ላይ ጉዳት ካደረሰ በኋላ በነጻነት እየሄደ ሳለ ግን በድንገት የተተኮሰ ጥይት መጥቶ የቀኝ መስታወቱን መታበት። እሱም ፍጥነቱን ከጨመረ በኋላ መኪናውን አውቶማቲክ ድራይቭ ላይ አድርጎ ወደ ማሁል መተኮሱን ይጀምራል። ነገር ግን ማሁል ከቀድሞ ስህተቱ ተምሯል። በድጋሚ ሊመታውም አልቻለም። በድጋሚ ሊተኩስበት ሲዘጋጅ ግን ማሁል ቀደመውና ትከሻው ላይ ተኩሶ ይመታዋል። ጃጊም ጊዜ ሳይፈጅ ሪሞት ከኪሱ አውጥቶ ሲነካው መኪናው ወደ ላይ በመንሳፈፍ መብረር ይጀምራል። ማሁልም ይህንን ሲያይ በጣም ይገርመዋል። የጃጊ መኪናም በሰማይ ላይ መብረር የምትችል አልመሰለውም። ማሁል ለመተኮስ ቢሞክርም ነገር ግን ጃጊ አምልጦት ነበረ። ጃጊማ ከሱሪያ የበለጠ ከባድ ሰው ነው። ከዛ በኋላም ማሁል ለሶፊያ ደወለላት። እሷም በሙምባይ ባህር ዳርቻ ሰው እየጠበቀች እንደሆነ ነገረችው። ያም ሰው ስለ ቢግ ዳዲ ሙሉ መረጃ የሚሰጣት ሰው ነበረ። ከዛ ቶሎ ብሎ ለአሊያ ደወለላት። አለቃ ከዶክተር ሳንጃኖ ጋር ቁርስ እየበላ ነው። አሊያ ሚሽናችንን አልጨረስንም። አሁኑን ወደ ሙምባይ ባህር ዳርቻ ሂጂ፣ ሶፊያ አዛለች። አሊያም ቶሎ ወጥታ ማሁል ወደ ነገራት ቦታ መሄድ ጀመረች። ሳይንቲስት ጆን ደግሞ ለማሁል ሽጉጥ የሚሆን ጥይት እየሰራ ነበረ። አዲ ደግሞ ሙምባይ ውስጥ እየተካሄደ ያለውን የሳይበር ወንጀል እያየ ነበረ። ቢግ ዳዲ በማንኛውም ሰዓት ሙምባይ ላይ ጥቃት አድርሶ ጦርነቱን ሊጀምር ይችላል። ከዛም ማሁል ለቡድኖቹ እንዲዘጋጁ አስጠነቀቃቸው። ከዛም ሞተሩን እየነዳ መሄድ ይጀምራል። በድንገትም ስልክ ተደውሎለት ብዙ የሙምባይ ነዋሪዎች በህመም ምክንያት ወደ ሆስፒታል እንደገቡ ተነገረው። ሁሉም ሰዎች የቆዳ በሽታ ነበር የያዛቸው። እሱም ቶሎ ብሎ ወደ ተባለው ሆስፒታል ይሄዳል። ሞተሩንም አቁሞ ወደ ውስጥ ገባ። ነገር ግን ከመግባቱ በፊት በሩ ጋር ደርሶ ተመለሰ። እናም ማሁል ለምን ይመስላችኋል የተመለሰበት ምክንያት? ከፊት ለፊት ካያችሁት ማስክና የሰውነት መሸፈኛ ልብስ ያለበት ቤት አለ። ሰዎች የቆዳ በሽታ ስላለባቸው መጠንቀቅ አለበት። እናንተም ሰው በሚበዛበትና ሆስፒታል ውስጥ ሳኒታይዘር እንዲሁም ማስክ በመጠቀም ጤንነታችሁን ጠብቁ። ማሁሉም ሙሉ ለሙሉ ራሱን ሸፍኖ ወደ ውስጥ ይገባል። ሁሉንም ሲያያቸው ተመሳሳይ የሆነ በሽታ ነበር የያዛቸው። ማሁልም ስለ ሰዎቹ ሲጠይቀው ዶክተሩ ዶክመንት ይሰጠዋል። ማሁልም ካየ በኋላ በፍጥነት ለዶክተር ሳንጃና ደወለላት። ዶክተር ሳንጃና በፍጥነት ወደ ሆስፒታል መምጣት አለብሽ፣ መጥፎ ነገር ተፈጥሯል። ብዙም ሳትቆይ ዶክተሯ ትመጣለች። ከዛ አንዱን ታካሚ በመውሰድ ምርመራ ጀመረች እና ውጤቱ እንደሚያሳየው ከሆነ በውሃ አማካኝነት የሚተላለፍ ቫይረስ እንደሆነ ነገረችው። ይህ ማለት የውሃ ታንከሩ ላይ የሆነ ችግር ተፈጥሯል።
ማሁልም በፍጥነት ወደ ውሃ ታንከሩ ይሄዳል። ይህን የሚያደርገው ቢግ ዳዲ ነው፣ እርግጠኛ ነኝ። ማሁልም ከቦታው ከደረሰ በኋላ ወደ ታንከሩ ሄደ። የሆነ ሰው የታንከሩን ሙሉ ሲስተም አበላሽቶት ነበር። ሲስተሙም ደግሞ ስለተበላሸ ውሃውን ወደ ከተማው እንዳይሄድ ማስቆም አይችልም ነበር። ማሁልም ከሳይንቲስቱ በወሰደው ስፔሻል ገን ቢመታው ውሃው ሙሉ ለሙሉ እንደሚፈስና ወደ ከተማው እንደማይሄድ አሰበ። እሱም ከታንከሩ ትንሽ ከራቀ በኋላ ታንከሩ ላይ በመተኮስ ውሃውን አፈሰሰው። ነገር ግን ወዲያው አንድ የማያውቀው ስልክ ተደወለለት። በጣም ጎበዝ ነህ፣ ነገር ግን ይህ ገና ጅማሬ ነው። ሙምባይን ልታድናት አትችልም። እኔ እዚህ እስካለሁ ድረስ ሙምባይ ምንም አትሆንም። ማሁል ከዛን ስልኩን ዘጋበት። የእኔ ጥርጣሬ ትክክል ነበረ። አሊያ ደግሞ ሶፊያን ለማግኘት ወደ ባህር ዳርቻ ሄዳ ነበረ። ነገር ግን ከሰዎቹ ብዛት የተነሳ ልታውቃት ስላልቻለች ትንሽ ውሃ ለመዋኘት ወሰነች። ከቆይታ በኋላ መነጽር ያደረገች ሴት ወደ እሷ መጣች። ይቅርታ፣ አሊያ ማለት አንቺ ነሽ? አዎ አሊያ ነኝ፣ የማሁል ረዳት። እኔ ደግሞ ሶፊያ እባላለሁ። ማሁል ፎቶሽን ልኮልኝ ነበረ። ከተጨባበጡም በኋላ አብሮ መሄድ ጀመሩ። በሌላ በኩል ደግሞ ጃይካልና ቢግ ዳዲ በውሃ ውስጥና በአየር ላይ ሊሄድ የሚችል እንዲሁም ከባድ እቃዎችን ሊያነሳ የሚችል ኃይለኛ ሮቦት እየሰሩ ነበረ። ይህ ሮቦት ሙሉ ሙምባይን ለማጥፋት በቂ ነው። ማሁል ደግሞ ምንም ማድረግ አይችልም። ማሁልንማ እኔ ራሴ በእጄ ነው መግደል የምፈልገው። ብዙም ሳይቆይ ቅድም ሶፊያ ባህር ዳርቻ ላይ የምትጠብቀው ሰው ከነ አሊያ ጋር ማውራት ይጀምራል። የሰውየውም ስም ካረን ይባላል። ከቢግ ዳዲ ጋር የሚሰራ ሰው የነበረ ሲሆን ነገር ግን ቢግ ዳዲ ውሃ ውስጥ ወርውሮት አሁን ግን ከውሃው ተርፎ የመጣ ሰው ነበረ እና አሁን ካረን ቢግ ዳዲ መበቀል እንደሚፈልግ ነገራቸው። ካረንም ሁልጊዜ ማታ 2 ሰዓት ላይ የቢግ ዳዲ ህገወጥ መሳሪያና መድኃኒቶችን የያዘ መርከብ እንደሚመጣ ለአሊያ ነገራት። ይህንንም መረጃ በስልክ ለማሁል ነገረችው። ጥሩ ሶፊያ፣ አንቺም እዛ ቦታ ላይ ጠብቂኝ፣ እኔም እመጣለሁ። ከቢግ ዳዲ ጋር ማነጋገር አለብኝ። ማሁልም ወደ ባህር ዳርቻው ከደረሰ በኋላ 2 ሰዓት እስኪሆን እየጠበቀ ነበረ። አለቃ፣ ትንሽ ሰዓት ካለን ፒዛ ኦርደር ላድርግ? አሊያ፣ ሁል ጊዜ ስለ ምግብ ነው የምታስቢው? ኧረ እባክሽ። 2 ሰዓትም በሞላ ጊዜ ትልቅ የሆነ መርከብ ይመጣል። ማሁልም ለሰዎቹ መናገር ይጀምራል። ፖሊሶች በዙሪያችሁ ስላሉ ሁላችሁም እጅ ስጡ። ለመንቀሳቀስ የሚሞክር ሰው ካለ ህይወቱን ሊያጣ ይችላል። ሁላችሁም አንድ በአንድ ውረዱ፣ አለበለዚያ መርከቡን አፈነደዋለሁ። የቢግ ዳዲ ሰዎችም ስለፈሩ ሁሉም አንድ በአንድ እጃቸውን ወደ ላይ አድርገው ይወርዳሉ። አሊያም ሰዎቹን መፈተሽ ጀመረች። ከቆይታ በኋላም የሙምባይ ፖሊሶች ይመጣሉ። ምክንያቱም ማሁል ቀድሞ ነግሯቸው ነበረ። ፖሊሶቹም ሰዎቹን ያዛቸው። ከዛ ማሁል ለሶፊያ እንዲህ አላት። ሶፊያ፣ ከመርከቡ ላይ ሌላ የተደበቀ ሰው አለ። ቅድም ካስተዋላችሁት መርከቡ ላይ ሳጥኖች ነበሩ፣ አሁን ግን የሉም። ታዲያ እንዴት ሊሆን ይችላል? ይህ ማለት የሆነ ሰው መርከቡ ላይ ተደብቋል ማለት ነው። ማሁልም ቀስ ብሎ ወደ መርከቡ ሄደ። የሆነ ሰውም ወርቅ የጫኑ ሳጥኖችን ወደ ውሃ ውስጥ ሲወረውር አየው። ምክንያቱም መርከቡ በፖሊሶች ስለተያዘ ወርቁን እንዳያገኙት ነበር እንደዚህ ያደረገው። ሰውየውም ማሁልን ስላየው መተኮስ ጀመረ። ማሁልም ራሱን ለመከላከል ወደ ትልቅ ሳጥን ስር ተደበቀ። ሰውየውም በቀስታ ወደ ማሁል መሄድ ሲጀምር ማሁል ምንም አማራጭ ስላልነበረው ራሱን ለማዳን ሰውየው ላይ ተኮሰበት። ከዛ በኋላ ማሁል ገመድ በመያዝ ወደ ውሃ ውስጥ ገባ። ውስጡም ከ10 እስከ 15 የሚደርሱ ብዙ ወርቅ የያዙ ሳጥኖች ነበሩ። ከውሃውም ከወጣ በኋላ ስለ ወርቅ ሳጥኖቹ ለፖሊሶቹ ነገራቸው። ከዛ ለሶፊያ እንዲህ አላት። አሁኑኑ ለቢግ ዳዲ ደውይለት፣ ይህንን ጌም መጨረስ አለብን። ቢግ ዳዲ፣ ያንተ መርከብ በእኛ እጅ ነው። መልሰን ማግኘት ከፈለግ በሰዓት ውስጥ ወደ ባህር ዳርቻው ና። ይህንንም ሲሰማ ቢግ ዳዲ በጣም ይናደዳል። ምክንያቱም ብዙ ንብረት ነበር ያጣው። በጣም ያናድዳል። ብዙ መሳሪያና ወርቆችን ልናጣ እኮ ነው። ይህ ሁሉ መቼም የማሁል ስራ ነው። ይህንን መርከብማ ምንም ከፍለንም ቢሆን ማስመለስ አለብን። ብዙም ሳይቆይ በጣም ውድና የሚያምር አንድ መኪና መጣ። እነ ማሁልም ይደበቃሉ። ከዛ በኋላ ቢግ ዳዲ ከመኪናው ወረደ።
ቢግ ዳዲ ሶፊያ እባላለሁ። በጣም ጎበዝ ነሽ ቤቢ። ማንም ሰው እኮ ደፍሮ መርከቤን መንካት አልነበረበትም። ከዛ ሁለቱም ማውራት ጀመሩ እና እያወሩ እያለም በድንገት ቢግ ዳዲ ጩቤ አውጥቶ ሶፊያን ይወጋታል። ከዛ ማሁል ወደ ቢግ ዳዲ ሄደ። እጅ ወደ ላይ ቶሎ በል። አውቃለሁ ይሄ ሁሉ ያንተ እቅድ እንደነበረ። አሁን ደግሞ የኔን እቅድ ተመልከት። የቢግ ዳዲ ሰዎችም በሁሉም ቦታ ከበቧቸው። ጃይካልም ከመኪናው ስር ተደብቆ ነበረ። ማሁልም በስተመጨረሻ ሽጉጡን ጣለ። ከዛ ቢግ ዳዲ ማሁልን ከባድ ምት መታው። ማሁል እስከዛሬ ስትፈታተነኝ ኖረሃል። ከዚህ በኋላ ግን ማሁል የሚለው ስም ሁሉም ሰው ይረሳዋል። ከዛ ቢግ ዳዲ የሚለው ስም ደግሞ በሁሉም ሙምባይ ከተሞች ይወራል። እሺ ቢግ ዳዲ አቁም፣ ከፈለግ ከኔን ገደለኝ፣ እሱን ተው። አለቃ ሶፊያ ማለት የሞርጋን ጓደኛ ናት። ለዛ ነው እሱን የገደልኩት። ቢግ ዳዲም ይህንን ሲሰማ በድጋሚ ውጋትና ወደ ውሃው ይጥላታል። ማሁልም በጣም ተናደደ። አይኖቹም ቀይ ይሆናሉ። ከዛ በኋላ ቢግ ዳዲም በኃይለኛው መታው። ነገር ግን ጠባቂዎቹ ማሁልን ያዙት። ቢግ ዳዲ ሪሞት አውጥቶ ሲጫነው በጣም ትልቅ የሆነ ኃይለኛ ሮቦት ከውሃ ውስጥ ይወጣል። በደቂቃ ውስጥ ይሄ ሮቦት ከተማውን ያጠፋልሃል። እሺ ከዛ በኋላም ሮቦቱ ወደ ከተማው እንዲሄድ አዘዘው። አሊያ መስኮም አለብን እኮ አለበለዚያ ሙምባይ ሊያጠፋት ነው። አሊያም የማሁልን ትዕዛዝ እየጠበቀች ነበረ። ከዛ በኋላም ያን ሽጉጥ አውጥታ ተኮሰችበት። ነገር ግን ሮቦቱ ምንም አልሆንም። ከዛ አሊያ ላይ ተኮሰባትና እሷም በኃይለኛው ተጎዳች። ከዛ ግዙፉን አረንጓዴ ሲያዩት ሁለቱም ይደነግጣሉ። ከዛ አረንጓዴው ሮቦትም ሁሉንም የቢግ ዳዲ ሰዎች ጣላቸው። ይህንንም እድል ሲያገኝ ጃይካል በጀርባ አድርጎ ከቦታው ያመልጣል። ማሁል ደግሞ ሊሮጥ ሲል ቢግ ዳዲን ይዘዋል። በሁለቱ መካከልም ድብድብ ተፈጠረ። በሌላ በኩል ደግሞ ግዙፉ አረንጓዴ ከቢግ ዳዲ ሮቦት ጋር እየተደባደበ ነበር። በስተመጨረሻም ግዙፉ አረንጓዴ ሮቦቱን ሙሉ ለሙሉ አወደመው። ማሁልም ደግሞ ቢግ ዳዲን በኃይለኛ ሲመታው ወደቀ። ወዲያውም ፖሊሶቹ መጥተው ቢግ ዳዲን ያዙት። ማሁል ደግሞ ወደ ውሃው በመግባት ሶፊያን አወጣት። ወይኔ ሶፊያ! አሊያ አታካብጂ፣ በሕይወት አለች። ማሁል ጥሩ ሰው ነህ፣ ዓለምን አዳንካት። እኔ ብቼን አላዳንኳትም ከሁላችሁም መርማሪ ቡድኖች ጋር እንጂ።